አደይና ዴቭ የራሳቸው ህይወት አብሮ ሊጀምሩ ነው። እንግዲህ ዴቭ አብረን እንኖራለን እያላት ነው ለአደይ። አደይ ግን ደግሞ ብዙ ጊዜ ፍቃደኛ አይደለችም፣ ትፈራለች። ቢሆንም ግን ዴቭ በቃ በእርግጠኝነት ከአደይ ጋር መኖር ይፈልጋል። ሌላ ደግሞ ሁሉም ሰው አሁን እንግዲህ እንደምታውቁት ሀዘን ላይ ነው። ብሌን በሞታቷል፣ እናቱንም በሞታቷል። ለብሌን ደግሞ መስዋዕት የከፈለ ልጅ ነው። ግን የሰራው ስህተቶች በጣም ብዙ ቢሆንም በዛሬ ቀን አደይ ይሄን ሀሳብ አምጥታ ሁሉንም ቤተሰብ ሰብስባ እዛ ሄዳለች። ናውል ጋር ናውልን አበረታቷል። ሁሉም ቤተሰብ እንደዛ ነው ውዶቼ። ደህና ናቸው። ሰላማችሁ ይብዛልኝ። ሰራተኛ አደይ ክፍል 54 ተለቋል። ከፍታችሁ ይዩት። እንግዲህ ድራማው እንደቀጠለ ነው። ቤዛ እንግዲህ በአሁኑ ሰዓት ለብር ብላ ሁለቱንም እያሞኘች ነው። ኤላም እንደገና ደግሞ ባርኮት እንግዲህ አሁን እኮ እኔ የምለፋ ለብር እንደሆነ እያየሽ ነውና ጊዜ ስጪኝ እያላት ነው። እሷ ደግሞ ቤቴ ሳይወረስ በፊት አግዘኝ እያለች ነው። ቤዛ እንግዲህ የኤላ ብርንም ወስዳ ልጠፋ ነው። ግን ደግሞ ለለምለም ነው የነገራት። ከለምለም ጋራ ተመካክሮ ነው እና ለምለም ታውቃላችሁ ብልህ ሴት እንደሆነ። እኔ ግን ቤዛ የዋሸችው ይመስለኛል። ስለዚህ በምን ምክንያት እንዴት እንደሆነ አስተማማኝ መሆኑና አለመሆኑን ከሷ መልስ እንስማ ብላ እንትን ብላለች። መጀመሪያ ራሱ ኤላ ለለምለም ይሄ ነገር ከለምለም ጋር ተመካክረን አግዝሻለሁ ነው ያላት። አንተ ትልቅ ሰው ስለሆነ ለለምለም ለምንድን ነው የምትነግራት ብላ ነበረ እየከረከረችው። ምክንያቱም ታውቃለች ውሸት እንደሆነ። እንግዲህ ቤዛ የኤላ ህይወት ውስጥ ገብታ ለምለምን ከመንገድ አንስታ ኤላና ገብታ የኤላን ንብረት ተካፍላ ወደ ሀገሯ መመለስ ነው። እንደገና ባርኮትም ደግሞ እወዳለሁ አፈቅራለሁ በማለት እየሸወደችው ነው። ግን ባርኮት ደግሞ ምንም ነገር በአይኑ ካላየ ሌላ ሰው ማመን አይችልም። ከዚህ በፊት ለምለም ራሱ ነግራው ነበረ። ለምለም እንግዲህ ጥሩ ልጅና ብልና ወዳው ቶሎ ነገር የሚገባት ሴት ናት። ስለ ቤዛ ደግሞ ጠንቅቃ ስለምታውቅ ለባርኮት እውነቱ ስትናገር እሱ ግን አላመናትም። ያው ታውቃላችሁ ከዚህ በፊት ከኤላ ጋራ ለማደር ሞክራ ነበረች። ግን ለምለም ስለመጣችባቸው ነው ያ ጊዜ ከዛ ቤት የወጣችው። አሁንም እየዋሸች ነው እንጂ ኤላን ትፈልገዋለች። ለምለም እንግዲህ ጥሩ ልጅ ናት። እንደገና ደግሞ በዛሬ ቀን ፍቅር ለባርኮት በዛሬ ቀን ቤዛም እንደገና አደይም ከዚህ ቤት እንድታስወጣልኝ ፈልጋለሁ። ምክንያቱም አደይ እዚህ ቤት እየተጎዳች ነው ብላ ነው የዋሸችው። ቢሆንም ግን ወደ ኤላ ቤት ገብታ እየሰራች ነው፣ እዚህ እየሰራች አይደለም ብላ በውሸት እንትን ስትል፣ ቤዛ ደግሞ ይሄ እውነት አይደለም ብላ ነበረ። ለነገሩ ያው አደይ አባቱ ከገጠር መጥቷል እየተባለ ነው። እሷ እኔ ያለሁበት ቦታ ስለሚያውቅ እኔንም መጥቶ ለመውሰድ ይመጣል። እኔን ከወሰደኝ በኋላ ደግሞ ወደ ገጠር ከሄድኩኝ የለፈለገ ሰው ይድረኛል። እኔ እንደዛ ህይወት አልፈልግም። ከዚህ በፊትም እንደዛ ህይወት ለመሸሽ ነው እዚህ ወደ ከተማ የመጣሁት ብላለች። እንደገና ኤላ ቤት የተደበቀችው ለአንድ ቀን ነውና ግን ደግሞ ፍቅር ይሄንን ለባርኮት ነግሯለች። ባርኮትና የባርኮት እናትም ከዛ ቤት እንድትወጣ አይፈልጉም። ባርኮትም አይፈልግም። አሁን ደግሞ ቤዛን በጣም ያምናት ከፍቅር በላይ። ፍቅር ከዚህ በፊት በብዙ ነገር ዋሽታለች። ፍቅር አሁን ማንም ሰው አያምናትም። ቤዛም ግን ያውናት ከፍቅር ምንም እንትን አትልም። የእሷ ተንኮል እንደውም ከፍቅር ይብሳል። ባርኮት ግን ይሄ ሁሉ ሽፍፍን ስለማያውቅ ነው ቤዛን ያመነ የእሷ ስህተት የደረሰበት ቀን ግን በጣም ያዝናል። እና ውዶቼ መቼም ቢሆን አደይ ከዛ ቤት እንድትወጣ ዴቭም አይፈቅድለትም። ዴቭ ግን እንግዲህ አደይ ይሄንን ነገር
ስትነግረው ዴቭ እንግዲህ ደነገጠ። አባቴ እየመጣ ነው፣ እኔ እዚህ ቤት መኖር አልችልም፣ ፍቅርም እያሰቃየችኝ ነው። አባቴም ደግሞ ያለውበት ቦታ ስላወቀ እኔን ሊወስደኝ ይመጣል። ከዛ ለፈለገ ሰው ይድረኛል። እኔ እንደዛ አይነት ህይወት ስለማልፈልግ ለጊዜ እንግዲህ ዴቭም አንድ ሀሳብ ነው ያመጣላት። አንቺ ኤላ ጋ ቆይ ለጊዜ አላት። ቢሆንም ካልሆነ ደግሞ እኔና አንቺ ተያይዘን ከዚህ ቤት እንውጣ፣ አብረን እንኖር፣ አዲስ ህይወት፣ አዲስ ምዕራፍ። ሊዱ ደግሞ ናኦልን ያፈቀረችው የወደደችው ይመስለኛል። ብዙ ጊዜ ወደ ናኦል ቤት ትመላለሳለች። እንግዲህ ከናኦል ፍቅር የያዛት ነው ይመስለኝ። እናንተ ምስኪ የመሰላችሁ ኮመንት ላይ አስቀምጡልኝ። እንደዛ ነው። አሁን ወደ እሱ ቤት እየሮጠች ነው። ግን ደግሞ ዴቭ ይሄ ነገር ቅር ብሎታል። ናኦልን አይወደውም። ምክንያቱም አደይ ላይ እህቱ ላይ ያደረገ ነገር ስለሚያውቅ ናኦልን ብዙም አይመቸው ማለት ነው። ቤተሰቦች ፍቅር እንግዲህ የፍቅር ተንኮል እየቀጠለ ነው። ናኦልን ለማሳሰር ነበር ፍላጎታቸው። ቤዛና ፍቅር ሳይሳካ ሲቀር በጣም ነው የተናደዱት። ምንም ማድረግ አልቻሉም። እነሱ ፍላጎት እንግዲህ ብዙ ነው። ሰው ክፋት ለመስራት ብዙ እቅዶችን ያቅዳሉ። ሳይሳካ ሲቀር ደግሞ ይናደዳሉ ማለት ነው። እና ለምለምና አደይ ነው እኔ በጣም የተመቸኝ ከዚህ ድራማ። በቃ ሁሌ ኦሪጂናል ናቸው ማለት ነው። መቼም አይቀየሩም። ሁሌ በቃ ኦሪጂናል ናቸው። ለምለም ደግሞ በጣም ከአደይ የበለጠ ብልህ ሴት ናት። እንደዛ ነው። ዛሬ ደግሞ ንጉስ እኔ አደይን አፈቅራታለሁ ብሎ ዴቭ ፊት ለፊት ተናግሯል። ዴቭ በጣም ነው እየተናደደው። እዛ ናኦልን መጠየቃ ሄዶ ነው ይሄ ነገር እየተፈጠረ። ያው አልሄድም ብሎ ነበረ፣ ግን አደይ ሰዓት ከአደይ ተከትሎ ነው ሄደው። አደይ በጣም ነው የሚወዳት። በጣም ከአደይ መለየት እንኳን አይፈልግም። ግን ደግሞ አደይ ፍቃደኛ አይደለችም። ከንጉስ ጋር መኖር አትፈልግም። ቢሆንም ግን ከዴቭ ጋራ ነው እንግዲህ ዴቭም እስካሁን ለዴቭም እስካሁን ትክክለኛ መልስ አልሰጠችም። ዴቭ ግን ተስፋ አልቆረጥኩም እያለ ነው። ለባርኮት ተስፋ ለመቁረጥ ይሻለዋል። ይሄ ሁሉ ጊዜ ጠብቁ። እንደ ዴቭ ትዕግስተኛ ወንድ አይቼ አላቅም። በጣም ትዕግስተኛ ነው። ምንም ብትለው እሺ ጠብቅሻለሁ ብሎ ይጠብቃታል። ብናደድም ብቀናም እንደዛ በቃ እየተቃጠለ እየኖረ ነው። ዴቭ ተጎድቷል በአደይ ፍቅር። በጣም የሚገርም ፍቅር ነው ይሄ። ከዴቭ ማማር ይቻላል ፍቅር ምን እንደሆነ። ፍቅር ታጋሽ ነው የሚባለው እውነት ነው። ዴቭ እንግዲህ ታግሶ እስከ ዛሬ አደይን እየጠበቃት ነው። አደይ እንግዲህ ብዙ ችግሮችን አለባት። የቤተሰብ ችግር፣ የፍርሃት፣ ራሱን መቻል፣ ቤተሰብ መርዳት ፍላጎቷ ይሄ ስለሆነ ይሄ ፍላጎትን ማንም አይሞላልኝ ብላ ስለምታስብ ነው። ዴቭ ግን አገዝሻለሁ ብሏት ነበረ። እኔ መቼም ቢሆን ከአጠገብሽ አለይም ብሎ ቃል ገብቶለታል። ውዶች ዳና